ወልድ ወመንፈስ ቅዱስ አሐዱ አምላክ። አዎ ይህ ቤተክርስቲያን በሰሜን ወሎ በራያ ቆቦ አማያ ደብረ ምሕረት ይባላል። ስጋት ቀጠና ላይ በመሆኑ 2013 ጀምሮ ስራው የገቢውም አነስተኛ የሆነ የቀነሰ በአንዳንድ በውጭ ባሉ ልጆች አንዳንድ ነገር ያደረግን ነው እንጂ እኛ በሰላም አኳያ ምናምን ስለሌለነ የጉልበት ስራ እየተጋተርነ የጀመርነ ያው አለነ። ከዚያን ጀምሮ አሁንም የስጋቱ ቀጠና አሁንም እንደቀጠለ ሰላም የለንም። ያው እንግዲህ የውጮች ልጆች እያመነ አንዳንድ ነገር በተልኮ ይህን ሙከራ እያደረግን እንገኛለን። ይህን በር ጀምረናል። አሁን ዘለቄታ ማንን አምነን ነው? በጎ አድራጎችን አምነን እየተጋተርን እንገኛለን። ያው ማንኛውም ነገር እኛን በዚህ አይታችሁ እንድትረዱና አሁንም እንቀጥላለን። ያው እኛም እንግዲህ አገልግለን ከርጅና የደረስነ ሰውይነን ለተተኪው እንዲያምር እንዲጋምር እያልን እየሰራነ እያሰራነ እያቀናበርናለን። እናንተንም እድሜ ይስጥልን ብለን ጸሎት እናደርጋለን፣ እንጸልያለን እርዳታ እንድታደርጉልን። ያው እንግዲህ ከመንፈሳዊ ሰላምታ ጋር እናመለክታለን። አዎ ይሄ ግንባታ ተጀምሮ ለስራ ትንሽ በስጋት ቀጠና መካከል ላይ ስላለ ተቀምጧለው። አሁን ለስራ ትንሽ እጃችንም ገንዘብ ጠር ስላለ በውጭ ሀገር ያላችሁ ስጋችሁ ሽጣችሁ ደግሞ ለቤተክርስቲያን እጃችሁን መሰነዝሩ ልጆች ጤናችሁን እንዲሰጣችሁ ወደ ሀገራችሁ በሰላም እንዲያገባችሁ የጀመራችሁትን ሲሳይና ለገሳ እንዳታቋርጡብን ስንል እንጠይቃለን በትህትና። በመቀጠል ይሄን የምታስፈጽሙ ደግሞ ከላይም ከታይም እየደከማችሁ እየታከታችሁ ያላችሁ በጉልበታችሁም በሐሳባችሁም በገንዘባችሁም ተጨማሪ ድጋፍ እንዲደረግልን እንጠይቃለን ከሰላምታ ጋር። ይህን ስራ እንቅስቃሴ ስንጀምር የኛው ኃይልና የኛው አቅም የኛው ጉልበት ሳይሆን ከእናት አባቶቻቸው ወጥተው በውጭ ሀገር የሄዱት ልጆቻችን ያን ትብብር በማድረግ የሀገራቸውን ልማት በማልማት በቤተ ክርስቲያናቸውን ስራ ለመስራት በመንቀሳቀስ ላይ ሀላቸውቱ ድካም ገንዘባቸውን እየለገሱ ያሉት አንደኛ አቶ መንገሻ ዝናቤ የተባለ ክብር ልጅ ከዚህ አማያ ቅዱስ ሚካኤል ተወልዶ የሄደ ልጅ በየአመቱ 30 ሺህ ብር በመላክ እነሱም የታቦት ማደሪያ የፊርዳ መግዣም በመላክ አስተዋጽኦን እያበረከተ ከጓደኞቹና ሀገሩ ልጆች ጋር በመወያየት እነ ማሚው አክሽም እነ መንገሻ ታዴ እነ ጋሻው ታደሰ እነ ብዙን አጠጋው እና አሰፋ አሌ የሚባሉት ወንድሞቻቸው እነ በላይ መንገሻ የሚባሉት ወንድሞቻቸውን በማስተባበል በዚህ የላኩት አስተዋጽኦ ገንዘብ የምታዩት ይሄ ግንባታ በር እየተሰራ ይሄ ውጤት የሚታየው በእነዚህ ልጆች ላይ ነው። አሁን እኛም የምንለው የነሱን ጸጋ ይሄን ያህል ጸጋ ያበረከቱ ያለ ይሄ ቤተክርስቲያን ግንባታ ይሄ በር በእነሱ ላይ በመሰራቱ በጣም ከወላጆቻቸው ከእናት አባታቸውና ከሀገራቸው በሰላም ይመልሳቸው እያልን የክብር ምስጋናችንን እንሰጣለን። አሁንም ቀጥሎ ይህን ውዳሴ ለማስጨረስ ይህን ክብር ዙሪያዋን ለማስከበር እኛ ገንዘብ ስላጣረን ባለው አቅማቸው እየተባበሩ እንዲልኩልን ብለን የደስታ መግለጫችንን እንገልጻለን። በጣምም ባላችሁበት ቦታ ክረምትና በጋ ሀብትና ጤና እድሜና እንጀራ አድርጎ ይጠብቃችሁ እያልን ጸሎት እናደርጋለን። እንደምታዩት ይሄ ቤተክርስቲያን አንጋፋ ትልቅ ቤተክርስቲያን ነው። እንደምታዩት ይሄ የተጀመረ የአጥር ግንባታ በሳውዲ አረቢያ የምትገኙ ልጆቻችን ወንድሞቻችንና እህቶቻችን የጀመራችሁት ጅምር ነው። ለምሳሌ እነ አሰፋሌ እነ መንገሻ ዝናቤ እነ ጌታሁን ሲሳይ አሰፌና እነ ጌታሁን ውዱ ሌሎችም ስማችሁ ያልተጠቀሰ በበጎ አድራጊነት የምትረዱ ልጆቻችን ናችሁ። ይሄንን ገንዘብ በመላክ ይሄን የአጥር ግንባታ ስራ ጅምር ያስጀመራችሁት ማለት ነው። ይሄ እንደምታዩት ይሄ የአጥር ግንባታ ትልቅ በር የተሰራ ነው። አጠቃላይ ቤተክርስቲያኑ ግን ከመንደር መሃል ስለሆነ ዙሪያ የአጥር ግንባታ ልናካይ ስለሆነ እስካሁን ባበረከታችሁት እያመሰገን ለቀጣዩም ደግሞ ይሄን ታሳቢ አድርጋችሁ እንድትረዱን ስንል ያው ማሳሰቢያ እንትንላለን እና በሰጣችሁ እስካሁን
እያመሰገነ እንኖራለን ማለት ነው እና ታቦቱ ደግሞ እናንተ ጋር ይሁን። እናመሰግናለን። ያው ጉዳዩ እንደሰማችሁት ነው፣ እንደተገለጸው ነው። ይሄ በረከት ትልቅ ያበጀው ልጅ ይበጀው ይባላል። ይሄን በረከት ያየ ሁሉም እንዲሳተፍ ልጆቻችን፣ ወንድሞቻችን ስማቸው የተጠቀሰው ሁሉ ባሉት መሰረት ባላችሁ ይችን ደረጃ ይችን ስራ እየሰሩ ስላሉ በረከት ሁላችሁ እንዲደርሳችሁ ሰላም በቃ ነው። ሌላው የደረሳችሁ አሉ፣ ያልደረሳችሁ ልጆቻችን ያላችሁ መከራይታችሁ በባህር ቀዳችሁ ይላችሁ ያው አላችሁና ይሄን ጸጋ አርጋችሁ ሚካኤል እንዲጠብቃችሁ በረከት እንድትሳተፉ እንላለን። ሚካኤል በጣም ምስጋና የምናቀርበው በጣም ልጆቻችን በውጭ ሀገር የሄዱ በጣም ደስ የሚሉ ሙከራ እየሞከሩ ነው። እገሳው እየመጣልን ነው። አሁንም በቃ ልጆቻችን ውጭ ሀገር የሄዱ የሚመሰገኑ በጣም ተጠጋ ይሄን ያህል ሙከራ ጀምረዋን ደስ የሚል ሙከራ ጀምረውልናል። በዚህ ዘለቄታውን ያስበጁ ደግሞ የሚበጅቱ ደግሞ እየቀጠልና ስራችንንም እኛም በጉልበታችን እየሰራን እንገኛለን። በአማያ ቅዱስ ሚካኤል 01 ቀበሌ አለ ስራዬ በቃ 15 ቀን ሆነን እየጠጣው ነው። በጎ አድራጎቴ ሚካኤል ያስፈጽም እያለኝ እየሰራው እናንተም ደግሞ እናንተም ዝሮ ያቅማችሁን ሞክሩ። ጨረሻውን በቶሎ ያሳየና ኢየሱስ ክርስቶስ ጤናችን ለይ ሐሳብ እንጂ ሌላ ሐሳብ አያምጣብን። ሁሉ የወጡትንም ለሀገራቸው ይበልልን፣ በሰላም ይመልስልን። ድግሱ ባለ ይሁን። አቡነ ዘበሰማያት